ጤና ይስጥልን ክቡራን የኢሜን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች። በአላማጣ በሚገኙ ህወሓት ታጣቂዎች ላይ ከፍተኛ የሆነ የድሮን ጥቃት ተሰነዘረ። ፓኪስታን፣ አሜሪካና ኢራን ወደ ስምምነት ሊቀርቡ ይችላሉ አለች። በኮሎምቢያ የምድር መንቀጥቀጥ ህይወታቸውን ያጡ ሰዎች ቁጥር ከ250 በላይ ደረሰ። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎቹን ማቀርብላችሁ ጌታ ያውቃል ማንደፍሩት ነኝ። ቻናላችን ሰብስክራይብ ማድረጎን እንዳይረሱ። በአላማጣ በሚገኙ ህወሓት ታጣቂዎች ላይ ከፍተኛ የሆነ የድሮን ጥቃት ተሰነዘረ። በትግራይ ክልል ራያ አላማጣ ወረዳ መረዋ በተባለ ቀበሌ በተፈጸመ የድሮን ጥቃት የሰዎች ህይወት ማለፉን የአካባቢ ባለስልጣናት እና የትግራይ ኃይል ምንጮች ተናገሩ። ትምህርት ቤት ላይ ተፈጸመ በተባለው ጥቃት 3 የትግራይ ኃይሎች አባላት ሲገደሉ 7 መጎዳታቸውን ምንጮች ለቢቢሲ ትግረኛ ገልጸዋል። ቢቢሲ ያነጋገራቸው 3 ምንጮች እንደሚያስረዱት የድሮን ጥቃቱ የተፈጸመው ትላንትና ጠዋት 2 ሰዓት ተኩል ገደማ ነው። ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኘው በዚህ ስፍራ 3 ጊዜ ጥቃት እንደደረሰም ተገልጿል። በጥቃቱ ኢላማ የተደረጉት አርሚ 26 የተባሉ የትግራይ ኃይሎች አባላት እንደሆኑ ቢቢሲ ትግረኛ ከወታደራዊ አዛዦችና ከደቡብ ትግራይ ዞን ጽሕፈት ቤት ያገኘው መረጃ አመልክቷል። የፌዴራል መንግስት ተፈጸመ ስለተባለው የድሮን ጥቃት እስካሁን በይፋ አስተያየት አልሰጠም። ቢቢሲ ስለ ጥቃቱ ለኢትዮጵያ መከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ብረሳው ሽፈራው ያቀረበው ጥያቄ ወዲያውኑ ምላሽ አላገኘም። 2 ጊዜ ጥቃት የተፈጸመው በመረዋ ቀበሌ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ እንደሆነም ምንጮች ገልጸዋል። ስማቸው እንዳይጠቀስ የጠየቁ አንድ የትግራይ ኃይሎች አባል ጥቃቱ በሁለተኛ ደረጃ ትምህርት ቤት ላይ ነው የተፈጸመው፣ ክረምት በመሆኑ ትምህርትም ስለሌለ የአርሚ 26 አባላት በዚያ ተጠልለው ነበረ ሲሉም ጉዳት የደረሰባቸው የትግራይ ኃይሎችና አባላት መሆናቸውንም አስረድተዋል። በዚህ ጥቃት 3 የትግራይ ኃይሎች አባላት ወዲያውኑ እንደተገደሉና 7ቱ ደግሞ ጉዳት እንደደረሰ ባቸው የሲቪል እንዲሁም ወታደራዊ ምንጮች ተናግረዋል። ጉዳቱ የደረሰባቸው ሰዎችም ወደ ሆስፒታል መወሰዳቸውንም አክለዋል። ሶስተኛው ጥቃት የደረሰው ወንዝ የሚገኝበት አካባቢ እንደሆነም ተገልጾ በትግራይ ክልል የራያ አላማጣ ወረዳ አስተዳደር ዳንኤል ታምራት በበኩላቸው ጥቃቱ ሲቪሊያኖችን ላይ ያነጣጠረ እና ትምህርት ቤት ላይ ጉዳት ማድረሱን በማንሳት ከሰዋል። ድሮና ጉዳት ያደረሰችው በሰላማዊ ሰዎች ላይ ነው። ጥቃት ያደረሰችው አንደኛ በትምህርት ቤት ላይ፣ ሁለተኛ ደግሞ ነዋሪዎች ውሃ በሚቀዱበት ስፍራ ላይ ነው። በርካቶች ቆስለዋል፣ አንዱ ደግሞ ወዲያውኑ ሞቷል ብለዋል። ጉዳት የደረሰባቸው ሰዎችን ብዛት 4 መሆኑን ተናግረዋል። እንደ ፌዴራል መንግስት ሁሉ የክልሉን ስልጣን የተቆጣጠረው በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደርም ስለ ጥቃቱ በይፋ አስተያየት አልሰጠም። ቢቢሲ ትግረኛ ያነጋገራቸው አንድ የትግራይ ኃይል ምንጭ ግን ጥቃቱ የተፈጸመው ከባህር ዳርና ቢሾፍቱ ከተሞች በተነሱ ድሮኖች ነው በሚል ክስ አቅርበዋል። አንዲት ድሮን ጠዋት ከባህር ተነስታ እንደነበረች አውቀናል፣ ሳትዞር በቀጥታ ነው የደበደበችው ብለዋል። ቢቢሲ እነዚህ ክሶችን በገለልተኛ አካል አላረጋገጠም። ሰኞ ዕለት በትግራይ ኃይሎች ላይ የድሮን ጥቃት መፈጸሙን የሚገልጽ መረጃ የወጣው በፌዴራል መንግስትና በህወሓት መካከል የተፈጠረው ውጥረትና በተካረረበት ወቅት ነው። ሐምሌ 25 ቀን የፌዴራል መንግስትና የትግራይ ኃይሎች ሽረረና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበረም። ግጭቱ በከባድ መሳሪያና ድሮን የታገዘ እንደነበረ እንዲሁም ፍንዳታዎችና የከባድ መሳሪያ ተኩስና የአውሮፕላኖች ድምጾች መሰማቱን የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በዕለቱ ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቷል ሲሉም ከሰዋል። የፌዴራል መንግስት ስለ ክስተቱ ይፋዊ አስተያየት አልሰጠም። የመስኖና ቆላማ አካባቢ ሚኒስትር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ የሆኑት ዶክተር አብርሃም በላይ ግን የህወሓት ኃይሎች ጦርነት እንደከፈቱ በመግለጽ ከሰዋል። የህወሓት መሪዎች ባለፈው ሳምንታት በክልሉ ውስጥ ባካሄዳቸው ስብሰባዎች ገዢው ብልጽግና ፓርቲን ለማስወገድ ሲዝቱ ከመሰማታቸውን በተጨማሪ በክልሉ መገናኛ ብዙሃን ላይ ተመሳሳይ ዘገባዎችን እያቀረቡ ነው። እንዲሁም የፌዴራል መንግስት በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን በይፋ ያለው ነገር ባይኖርም በሚቆጣጠራቸው መገናኛ ብዙሃን በኩል የህወሓት መሪዎች ለጦርነት እየተዘጋጁ ነው የሚል ዘገባ እያቀረበ ነው። በዶክተር ደብረጽዮን የሚመራው የህወሓት አመራር የክልሉን ጊዜያዊ መንግስት ከተቆጣጠረ በኋላ ከፌዴራል መንግስት ጋር ከፍተኛ ውጥረት ተፈጥሮ ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል።
ፓኪስታን አሜሪካና ኢራን ወደ ስምምነት ሊቀርቡ ይችላሉ አለችም። ፓኪስታን አሜሪካና ኢራን በመካከላቸው ያለውን ግጭት ለማስቆም አንዳች አይነት ስምምነት ላይ ሊደርሱ ተቃርበዋል ስትል ገለጸችም። በተመሳሳይ ሽምግልና ሚና የምትጫወተው ኳታርም በሆርሙዝ ባህረ ወሽመጥ አስተዳደር ላይ በኢራንና በኦማን መካከል የሚደረጉ ውይይቶች ወደ መጨረሻ ደረጃ መቃረባቸውን ገለጸችም። ይህ የሚሰጠው ተስፋ የተገኘው በአካባቢ መርከቦች ላይ አዳዲስ ጥቃቶች እየተዘገቡ ባሉበት ሁኔታ ነው። የሆርሙዝ ባህረ ወሽመጥ ከጦርነቱ በፊት ከዓለም የነዳጅና የፈሳሽ የተፈጥሮ ጋዝ ንግድ 1/5ኛውን ያክል የሚያሳልፍበት ወሳኝ የባህር መንገድ ነው። የፓኪስታን መከላከያ ሚኒስቴር ከአዋጅ አሲፍ አሜሪካና ኢራን ወደ ሰላም ስምምነት እየተቃረቡ እንዳሉ ተናግረዋል። እንደሳቸው ገለጻ ባለፉት 2-3 ቀናት የተሰጡ ምልክቶች ሁለቱ ወገኖች ወደ አንድ አይነት ስምምነት እየተቃረቡ መሆኑን ያሳያልን ብለዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አርቃች በቴህራን ከፓኪስታን የውጭ ጉዳይ ሚኒስቴር ሞሂሳል ናቃሽ ጋር ተገናኝተዋል። የአሜሪካና የኢራን ቀጥተኛ ውይይት ባይኖርም መልእክቶች በአማካዮች በኩል እየተላለፉ መሆናቸውን ገልጸዋል። ኢራን ሆርሙዝ ባህረ ወሽመጥን ለመክፈት የአሜሪካ የተወሰኑ ሁኔታዎችን እንድታሟላ ትጠይቃለች። ከጠየቀቻቸው ነገሮች መካከል ካሳ መክፈል፣ ማዕቀብ ማብቃትና የወታደራዊ ዛቻዎችን ማቆም ይገኙበታል። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ግን ኢራን በዓመታት ውስጥ ላደረሰችው ጉዳት ካሳ እንድትከፍል እንደሚፈልጉ በመግለጽ አዲስ ጥያቄ አቅርበዋል። ይህም የስምምነቱን ዕድል እንደገና እንዲዘገይ ስጋት ፈጥሯል። የሰላም ውይይቶች የመሻሻል ምልክት እያሳዩ ቢሆንም በኦማን ባህረ ወሽመጥና በቀይ ባህር አዲስ የመርከብ ጥቃቶች ተዘግበዋል። በየመን የሚገኙና ከኢራን ጋር ግንኙነት ያላቸው ሁቲዎች በተጠረጠሩት ጥቃት በባቡ አልማንዲብ ባህር መተላለፊያ ላይ በአንድ የመርከብ ጭነት ላይ 4 የመርከብ ሰራተኞች ሞተዋል። ሁቲዎች ግን ለጥቃቱ ኃላፊነት አልወሰዱም። በተጨማሪም በኢራን ባህረ ወሽመጥ ላይ የሚጓዝ የጭነት መርከብ ጥቃቱ ከአሜሪካ የባህር እርምጃ ጋር የተያዘ ሊሆን እንደሚችል ምንጮች ገልጸዋል። ይህ ሁኔታ በአካባቢው የባህር ንግድና የነዳጅ አቅርቦት ላይ ያለውን ስጋት አሳድጓል። በተለይም ሆርሙዝ ባህረ ወሽመጥ ለዓለም የነዳጅ ንግድ ወሳኝ በመሆኑ በዚያ የሚከሰተው ማንኛውም የስህተት ችግር የነዳጅ ዋጋን፣ የዓለም አቀፍ ንግድን በቀጥታ ሊያውክ ይችላል። በዚህ መሃል የስምምነት ተስፋ መጨመሩን ተከትሎ የነዳጅ ዋጋ ከቀድሞ በከፍተኛ ደረጃ ቀንሷል። ሆኖም ዋጋው ከጦርነቱ በፊት ከነበረበት ደረጃ አሁንም ከፍ ያለ ነው ተብሏል። በኮሎምቢያ የምድር መንቀጥቀጥ ሕይወታቸውን ያጡ ሰዎች ቁጥር 250 ደረሰም። በኮሎምቢያ ከ10 ዓመታት ወዲህ ከተከሰቱ ኃይለኛ የምድር መንቀጥቀጦች አንዱ በሆነው ከ250 በላይ ሰዎች ሕይወታቸውን ማጣታቸው ተገለጸም። በምዕራባዊ ኮሎምቢያ የሚገኙ የአደጋ ሰራተኞች በፍርስራሽ ሕንፃዎችና በተቆራረጡ ኮንክሪት መካከል የተጠመዱ ሰዎችን በሕይወት ለማውጣት እየተራራጡ ነው። ቤተሰቦችም የሚወዷቸው ሰዎች ከፍርስራሾቹ ሊወጡ ይችላሉ በሚል ተስፋ ከፍርስራሾቹ ሕንፃዎች አጠገብ ቆሞ የማዳን ስራውን ይከታተላሉ። የመሬት መንቀጥቀጡ 7.4 ሬክተር ስኬል እንደነበረ ተገልጿል። ኃይለኛው ንዝረት ሰኞ ማለዳ በኮሎምቢያ የቡና ምርት ማዕከል አካባቢዎች መጥቶ መኖሪያ ቤቶችን፣ አፓርታማ ህንፃዎችን፣ ትምህርት ቤቶችና የጤና ተቋማትን አፍርሷል። አንዳንድ ህንፃዎች ሙሉ በሙሉ ሲወድቁ፣ ሌሎች ደግሞ ተጣሞና በከፊል ተበላሽተዋል። እስከ ማክሰኞ ጠዋት ድረስም ወደ 100 የሚጠጉ የኋላ ንዝረቶች መመዝገባቸው ተገልጿል። ይህም የማዳን ሰራተኞችን ስራ አደገኛ ከማድረጉም በላይ ቀድሞ የተጎዱ ህንፃዎችን እንደገና የመፍረስ ስጋት አሳድሮባቸዋል። በከፍተኛ ሁኔታ በተጎዱ ከተሞች የአደጋ ማዳን ቡድኖች ሌሊቱን ሙሉ ሲሰሩ አድረዋል። ክሬኖች፣ ኤክስካቫተሮችና ሌሎች ከባድ ማሽነሪዎችን በመጠቀም የፈራረሱ ህንፃዎችን ፍርስራሽ ማንሳት ቀጥሏል። በአንዳንድ ስፍራዎች ግን ማሽኖችን መጠቀም አደገኛ በመሆኑ አዳኞች በእጃቸው ፍርስራሽ እያነሱ ሰዎችን ለማዳን ሞክረዋል። የተጠመዱ ሰዎችን የሚያመለክት ድምፅ ወይንም እንቅስቃሴዎች እንዳይሰማ በተቻለ መጠን ጥንቃቄ እየተደረገ ነው። የተለያዩ የአካባቢ ባለስልጣናት የሞት ቁጥር 254 መድረሱን በማለዳ ገልጸዋል። በፔሬራ ከተማ 101 ሰዎች ሲሞቱ በአገሪቱ ሶስተኛ ትልቋ ከተማ ካሊ ደግሞ 95 ሰዎች ህይወታቸውን እንዳጡ የአካባቢ ሪፖርቶች አመላክተዋል። የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ በበኩሉ 5000 የሚጠጉ ቤቶች እንደተጎዱ ገልጸው በርካታ ህንፃዎች ሙሉ በሙሉ ሲወድቁ በመቶዎች የሚቆጠሩ ቤቶች ደግሞ ወድመዋል ብለዋል። በካሊ ከተማ አንዳንድ የቤቶችና የአፓርታማ ህንፃዎች ክፍሎች በመፍረሳቸው ነዋሪዎች ወደ ጎዳና ወጥተዋል። ቤተሰቦች ከቤታቸው ማዳን የቻሉትን ንብረት ሲያወጡ፣ አንዳንዶች ምግብ በመንገድ ላይ እያበሰሉ እና ከቤታቸው ውጭ ሌሊቱን እያሳለፉ ነው። በከተማ የሚገኝ አንድ ሆስፒታልም በከፍተኛ ሁኔታ ተጎድቷል። የሆስፒታሉ የላይኛው ፎቆች
ከነዚህ መካከል የህፃናት ህክምና ክፍሎች ያሉበት ክፍል በመፍረሱ አንዳንድ ታካሚዎች ተጠምደዋል። የሆስፒታሉ ኃላፊ እንደገለጹት ሌሎች 600 ታካሚዎች ደግሞ ህንፃው አደገኛ በመሆኑ ከውጭ ሆነው እንዲረዱ ተደርገዋል። በከተማ የሚገኘው የሟቾች ማቆያ ማዕከልም ሙሉ እንደሆነ የካሌ የህዝብና ጤና ኃላፊዎች ገልጸዋል። በአደጋው የሞቱ ሰዎች አስክሬኖች ከተለያዩ አካባቢዎች እየተሰበሰቡ መሆኑም ተገልጸዋል። በፔሬራና በሌሎች በከፍተኛ ሁኔታ በተጎዱ ከተሞች የማዳን ስራውን የሚከታተሉ ቤተሰቦች በፍርስራሹ አጠገብ ቆሞ የሚወዷቸው ሰዎች በህይወት ሊገኙ እንደሚችል ተስፋ እያደረጉ ነው። ነዋሪዎችና በጎ ፈቃደኞች የሰው ሰንሰለት በመፍጠር የፍርስራሽ ቁሳቁሶችን ከአንዱ ወደ ሌላው እያስተላለፉ አዳኞችን እያገዙ ነው። ሌሎች ደግሞ በጸጥታ ቆሞ ከፍርስራሹ ስር የሰዎች ድምፅ ለመስማት ይጠባበቃሉ። አንዲት 33 ዓመት የሆነች የአካባቢው ነዋሪ ፈርናንዲ ጋቭሊያ ከፍርስራሾቹ ህንፃዎች አጠገብ ሆና እንደተናገረችው አዳኞቹ በርካታ ሰዎችን ከፍርስራሹ ውስጥ አውጥተዋል። አንዳንዶቹ በህይወት ሲሆኑ ሌሎች ደግሞ ሞቶ ተገኝተዋል ብላለች። ጋፍሪያ የራሷ መኖሪያ ህንፃ በከፍተኛ ሁኔታ በመጎዳቱ ሌሊቱን በአንድ ፓርክ ውስጥ ማሳለፏን ገልጻለች። የምድር መንቀጥቀጡ የኮሎምቢያን ወሳኝ መሰረተ ልማቶች አቋርጧል። የሲቪል አቪዬሽን ባለስልጣናት በጉዳቱ ምክንያት 6 የአየር ማረፊያዎችን ዘግተዋል። ከተዘጉት ውስጥም ኪቦዳ፣ ፔሬራ፣ ማንዜሪያ፣ አርሜኒያ፣ ካርታጎና ቡዋርቬንትሩ ይገኙበታል። በርካታ መንገዶችን በፍርስራሹና በጉዳቱ ምክንያት መጓጓዝን አስቸጋሪ አድርጎታል። በተጎዱ አካባቢዎች የኤሌክትሪክ፣ የውሃ፣ የጤና አገልግሎትና የስልክ ኔትወርክ አገልግሎቶችም ተቋርጠዋል። በተለይም ከመንቀጥቀጡ ማዕከል አቅራቢያ በሚገኘው ቶኮ ክልል የመገናኛ ችግር የማዳን አገልግሎትን ስራ እያወሳሰበ ነው። የአሜሪካ መንግስት ለአደጋው ምላሽ የሚውል $15.5 ሚሊዮን የአስቸኳይ ድጋፍ መመደቡን አስታውቋል። ገንዘቡም ለጊዜያዊ መጠለያ፣ ምግብ፣ የሰብአዊ ጥበቃና የጉዳት ምርምር ስራዎችን እንደሚውል ተገልጸዋል። የኢንተር አሜሪካ የልማት ባንክም ለመልሶ ግንባታ የሚውል $50 ሚሊዮን ወዲያውኑ እንዲያገኝ አድርጓል። የኮሎምቢያ አዲሱ ፕሬዝዳንት አልቤራዶ ላ ኤስፔራንቶ በበኩላቸው በቡና አምራች በሆነው ራሳራንዳ ክልል ለሚገኙ ተጎጂዎች የ3 ወር የኢኮኖሚ እፎይታ መርሃ ግብር ማድረጋቸውንም አስታውቋል። ፕሬዝዳንቱ በአደጋው የተጎዱ የፔሬራ ከተማ ማዕከላትን ከጎበኙ በኋላ በተለይ በንግድ ቦታዎች ላይ ያዩት ውድመት ልባቸውን እንደሰበረም ገልጸዋል። ባለስልጣናት ግን የአደጋው ሙሉ መጠንና የመጨረሻ ሟቾች ቁጥር በትክክል ለማወቅ በርካታ ቀናት ሊወስድ እንደሚችል አስጠንቅቀዋል። በአንዳንድ በጣም በተጎዱ አካባቢዎች የመገናኛ አገልግሎት አሁንም ባለመስተካከሉ የማዳን ሰራተኞችን በፍርስራሹ ተጠምደው ያሉ ሰዎችን ለማዳን ከጊዜ ጋር በመወዳደር ላይ ናቸውም። ክቡራን ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስከምንገናኝ መልካም ጊዜ እያልን ኢቢኤን የዜና ቻናልን ላይክ እና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቱንም በኮሜንት ሴክሽን ላይ ያስቀምጡልን።